መልሽለት ምንድነው ለሚጠይቅሽ ነገር በስነ ስርዓት መልሽለት ሳራ ልጅ ጉዳይ አንቺ ለማንኛውም ሳራ ቴድሮስ እባላለሁ መርማሪ ጋዜጠኛ ነኝ ያው እስካሁን ድረስም በመርመራ ሂደት ነው ተረጋጊ ነው ጉዳይ ለምን ካሜራውን አታጠፋውምና እኛ ለምን አናወራ ራሳችን ምን ጨርሰው ጉዳይ ነው ካሜራ ውስጥ የሚገባ ነገር አይደለም ሳራ እሱ አይመለከትሽም ስለ ካሜራው አይመለከትሽም ምን አገባ ካንተ ሲጀመር ስለምን ነው ምን አገባ ምን አገክ ያገባ መታለል አልፈልግም የው ነገር ከሆነ ተያይዘን ነው የምናልቀው በዚህ ጉዳይ እርግጠኛ እንድትሆኚልኝ እፈልጋለሁ በጣም አረብ ሀገራት ላይ ያሉ ኢትዮጵያውያን የተለያዩ ሀገራት ላይ ዓለም ላይ ማለት ነው ዲያስፖራዎች ምናምን አሉ ሀገራቸው ላይ መጥተው መኖር ይፈልጋሉ እስኪ ዝም በል ሀገራቸው ላይ መጥተው መኖር ምን አይነት ስራ ነው የምትሰራው ቤቱ ላይ ኖር ይችላል ነው ማለት አሁን እዚህ ጋር ይሄ ቦታ ላይ ቤት አለ ተብላል ባዶ መሬት ሊሆን ይችላል ግን ካርታ ምናምን የሚያስፈልጉትን ፋይሎች ታሟላለች እኔ ማቀውን ስራ ልንገርህ እሺ ከማቀው ስራ እኔ ታውቀው ነገር የለም አንተ እኔ የተሻለ የምታውቀው ነገር አለ በቃኝ ይሄ ስራ በቅቶኛል በደንብ ታውቂያለሽ ምንድነው ማቀው አንቺ ልጅ ተረጋግተሽ ቁጭ በይ ለምን ድረስ ስነስርዓት ማትይው የምታውቂውን ነገር አለበለዚያ አንቺ ለምን ድረስ ስነስርዓት ማትይው ቁጭ በይ ማን ዘር በል ቁጭ በይ ልጅ ሳራ እየነገርኩሽ ነው አላወቀኝም ሳራ ማን ነው አንቺ ተረጋግተሽ ቁጭ በይ ስሚኝ ተረጋግተሽ ቁጭ በይ ተረጋጊና ቁጭ በይ ምንም በደሰለ አሁን ትልቅ ዲስካውንት ያደረግንበት ኬዝ እኛ ገንዘቧን በጣም ያስፈልገናል ማን ናችሁና እናንተ እኮ ሻጭ አይደላችሁም ደላላ ናችሁ አይደል አዎ ሻጩ በጣም ይፈልገዋል አዎ ሰውየው በጣም ምር ያገባል ገንዘብ ነው ፈልገው ገንዘብ ከፍላለሁ ካሜራ አልፈልኛል በቃ ግራቸው ነው የተሻለ አማራጭ ነው ምን ልንገራቸው እኔ ግራቸው ቤቱ ውስጥ ድምጽ እንዳታጣቂ ታውቂያለሽ አታውቂ ዝም በል የምን ድምጽ ነው ቤት ውስጥ የምን ድምጽ ነው የምታወራው ምልሽን ስሚ እኔ እንደዛ ምልሽን ስሚኝ አንዴ ቁጭ በይ በቤት ካድርገው ማጣጣው ነገር እኮ ጭራሽ ብለው በቤቴ መጡ ምንድነው በቤቴ በቤተሰቤ በልጆች መጡ ታውኝ ያላልኳችሁም እንዴ ቆይ ለምንድን ነው ማትተውኝ እኔ ምንድን ነው ፈልግ አብርሽ አንዴ ተረጋጋዩ ምንድን ነው አንቺ ቆይ ከነሱ ጋር በሞሮ መንገድ አውራለሁ ተረጋግተሽ ቁጭ በይ አንተ በምትለው ሲሆን እነሱ በሚሉ መንገድ ታዋራችሁ ተረጋግተሽ ቁጭ በይ አልኩኝ ስልኩ በተደጋጋሚ ይጠራል ሲጠራ ወይ ስልኩን ይወረውራል ወይ ዕቃ ይሰብራል ይጨቀጨቃል በጣም ጭንቀት ውስጥ ገብቷል ምን የሚጮህ ነገር አለ ቤት ውስጥ ድምጽ እንሰማለን ማለት አልገባኝ ማለት እኔም እኮ ግራ ነው የገባኝ እዚያ እንደ የጅብ ድምጽ ታውቃለህ እንደዛ አይነት ድምጽ እንሰማለን ከዛ ይሄ ነገር ከሸጥኩ ከሁለት ወር ምናምን በኋላ መጡ ሰዎች እሺ ምንድነው ምን አይነት ቤት ነው ያሻሻጥሽን ቶሎ ከዚህ ቤት ውስጥ አስወጣን ምናምን ከልጆቹ ጋር እየተሳሰቀ እየተጫወተ ከሆነ እሱ ሲደውልለት ወዲያው አመሉ ይቀየራል ሌላ ማላቀው አብራም ነው ያገኘዋል አይዞሽ ልይያ ምንድነው እየተካሄደ ያለው እንዳወራ ከፈለክ ተረጋጋ ሚስት ካይደለው እንዴ በካሜራ ነው ሚስተነትሽ የምታረጋጋው እልኩ ነኝ እሱም እንደሚያፈቅረኝ አውቃለሁ ግን ደግሞ ጸባዩ አመሉ ሁሉ ነገሩ በደንብ ነው የተቀየረብኝ በቃ ሌላ ማላቀው ሰው ነው የነበረው አብርሃም ለኔ አይደለም ማንንም አላከኝም ግን አብርሃም ደግሞ ለኔም እንዲሰራልኝ ፈልጋቸው ነገሮች አሉ ጠላት አይደለም ያንተ ሁኔታና ከወራት በኋላ ያረካቸው ነገሮች በጣም ያስጨነቁኝ ስለሆነ ነው ከኔ ይሆናል ብዬ ብዙ ጊዜ በብዙ ሽማግሌዎች በቤተሰብ በጓደኞቹ አስጠይቀዋለሁ ግን ከኔ ምንም አይነት ጥፋት እንደሌለብኝ ሁሉ ጊዜ ይነግረኛል በአንድ ወር ውስጥ ይሄንን ቤት ሽጣ ከነ ወለዱ ከነ ትርፍ ጭራሽ ትርፍ የሚፈልጋሉ እነዚህ ከነንትኑ ካላመጣ አንተንም ቤተሰብንም ሁሉንም ነገር ነው የምናጠፋው ከዛ እንደዚህ ያለ 1 3 4 ዙር አሪፍ ይሄንኑ ቤት ነው በ3 4 ዙር እየተሸጠ ያለው አንዱ ቤት አሁንም ለቤት በቃ የፈራሁትኝ የልጆቼን አባት ትዳሬ እንዳይፈርስ የልጆቼን አባት እንዳይገሉብኝ ነው ምክንያቱም በተደጋጋሚ ገደሉኝ አለቀልኝ ወይኔ ማን ግባለኝ እዚህ ስራ ውስጥ ምናምን እያለ ነው የሚጮኸው አንዴ መጀመሪያ ላስረዳከኝና አንዴ ድርሰጭኝ አስረዳሻለሁ እንዴ ምን ማለት ነው የጅብ ቤት አሁን ካልፈለክም የምናወራቸውን ነገሮች እናወራባቸውና ካልፈለክም ደግሞ እዚሁ እያየህ ሚሞሪው ላይ ያሉትን ፋይሎች ደልቼ ሄዳለሁ የማትፈልገው ነገር ከሆነ እንግዲህ ውድ ቤተሰቦቼ ያው ሳራ እንግዲህ ተደውሎላት እየመጣች ነው ያለችው እኔም ደግሞ ሳራን ቀርቤ ማውራት የምፈልገው እንደ ገዢ ነው
ካሜራ ስታይ በር ላይ ያለውን ግርግር ስታይ ማወቅ የምንፈልገው ሚስጥር ሳናቅ እንድትሄድብኝ ስለማልፈልግ እንደ ገዢ ሁኜ ነው ወደ እሷ መቅረብ የምፈልገውና እዚህ ጋር ያለውን ግርግር በተቻለ መጠን ቀንሻለሁ። ከዛ ውጭ ደግሞ ለደህንነት የሚያሰጋኝም ለእኛም ለደህንነታችን ለሁላችን የሚያሰጋንን ነገር ማስወገድ ባለብን ልክ አስወግደናል። ስለዚህ አሁን ሳራን ካሜራዬን ደብቄ ካሜራማኔም መደበቅ በቻለው መጠን ተደብቆ ከዛ በኋላ በር ላይ ያለው ግርግር እንዳለ አስወግደን ገዢ መስዬ ነው መቅረብ የምፈልገው። አብርሃም ደግሞ ቤት ውስጥ ገዢ እንዳለም ነግሯታል። ስለዚህ ከመጣሽ በኋላ እስኪ የሚኖረኝ ቆይታ ምን ይመስላል? ይሄ የሚጮህ ቤት ምንድን ነው? ለምንድን ነው ስተፈልጎ? ብዙ ሰዎች ከ5 ከ6 በላይ ይሄ ቤት እንደተሸጠ ነው እንግዲህ ከአብርሃም የደረሰኝ መረጃና ምንድን ነው ቤቱ በቤት ውስጥ ምንድን ነው ይቺ ልጅ መጠቀም የሚፈልገው የሚለውን ነገር ከእናንተ ከወዱ ቤተሰቦች ጋር አብረን የምናይ ይሆናል። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ማለትም ይህንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ ቤተሰብ ሁኑን እንላለን። እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቪዲዮን ላይክ በማድረግ አድርሱልኝ። በተቻላችሁ መጠን ቻናሉን ሼር እንድታደርጉ ትፈልጋለሁ። እስከ ፕሮግራሜ ፍጻሜ ድረስ በድጋሚ አብራችሁን ቆዩ። አስለፋውሽ እንዴ? አረ ችግር የለም። ሰላም ነው። አዲሱ ገዢያችን እሱ ያ ከአብርሃም ጋር አንዳንድ ነገሮችን ስነጋገር ነበርና ቤቱን አሳይቶኛል። ቤቱን ወድጄዋለሁ፣ ግን የሆነ አንዳንድ ማወቅ ያለብኝ ነገር አለ እና ደግሞ ቤቱን ደግሞ ባንቺ መልኩ እንደሚሸጥልኝ ምናምን ነበር አብርሃም ሲነግረኝ የነበረው ጉዳይ። እኔም እርግጠኛ መሆን የምፈልጋቸው ነገሮች አሉ። ምክንያቱም እኔ ስንት ዓመት ሙሉ የለፈውበትን ብር ነው እዚህ ጋር ላፈስ የመጣሁት። እንዳልኩሽ ደግሞ ቤቱንም ከገዛሁት በኋላ የተወሰነ ቆይቼ እሱ ሸጬ ደግሞ ቤት መቀየር እፈልጋለሁ። ስለዚህ እኔና አንቺ አሁን የተገናኘ ነው ከአብርሃም ጋር የተገናኘ ነው ለረጅም ስራ ነው። ብዙ ስራዎችን ነው አብሬያችሁ መስራት እንፈልግ። እኔ ብዙ ቤቶች ገዝቼ ሸጫለሁ ብዙ ጊዜ። አሁንም ደግሞ ሀሳቤ እንደዛ ቤት ገዝቶ መሸጥ እና ግን ያው ሁሌም ትርፋማ መሆን ነው የምፈልገው። ረጅም ጊዜ የለፋውበት ሀብት ነው እዚህ ጋር የማወጣውና የመጀመሪያ አይደለም። ከዚህ በፊትም ቤት ገዝቼ ሸጫለሁ። እዚህ አሁንም ቤቱ ከገዛሁት በኋላ አዋጭነትና አትራፊነቱን እርግጠኛ ሆንኩኝ። በ2 ወር በ3 ወር ውስጥ ደግሜ መሸጥ እፈልጋለሁ። ስለዚህ ረጅም የሆነ ስራ ነው ከእናንተ ጋር መስራት እንፈልጋለን። ተረዳሽኝ አይደል ሳራ? አዎ ተረድቻለሁ። ስለዚህ እስኪ ስለ ቤቱ ንገሪኝ። እንዴት ነው ማድረግ የምንችለው? ስላከፋፈሉ ስም እንዴት ማዞር እንዳለብኝ ሁሉ ነገር እንድታስረጅኝ እፈልጋለሁ። ቤቱን አይተዋል ብዬ ተስፋ አደርጋለሁ። ያው እንዳየኸው ምርጥ ቤት ነው፣ ያዋጣል፣ ታስተርፍበታለህ። ዋጋውን ደግሞ ነግሯል ብዬ ተስፋ አደርጋለሁ። አውርታችኋል? አዎ። እና ቤቱ በጣም አሁን በጠራችሁልኝ ዋጋ ብገዛው ከ2 ወር ከ3 ወር በኋላ መልሼ መሸጥ እፈልጋለሁ። ቤቱ ምን ያህል ትርፍ አገኝበታለሁ? እንግዲህ እሱ ያንተ እንትን ይወስነዋል። ታስተርፍበታለህ። እኔ አውቀዋለሁ ቤቱን ጠንቅቄ ስለማውቀው ነው። ማለት ከዚህ በፊት ይሄን ያህል ብዬ አሁን በፐርሰንት የሚገልጽልህ ነገር አይደለም። ያንተ እንቅስቃሴዎች ይወስኑታል። ቤቱ በተደጋጋሚ ተሽጧል አይደል? ቤቱ አዎ ተሽጧል። ሁሉንም ዙር በአንቺ በኩል ነው ያለፈው። ስለዚህ እያንዳንዱ ቤቱን ገዝቶ ሲሸጥ የነበረ ሰው የተሻለ ትርፍ እያገኘበት ነበር። አዎ በሚገባ በጣም አመስግነውን በጣም ቴንኪው ብለውን አስተርፈውበት ነበር እንትን ያሉትና የሸጡት። ለነዋሪነት የገዛው የለም? በቋሚነት ቤቱ እንዲሆን ፈልጎ የገዛው ሰው አልነበረ? በአጋጣሚ አንድ ሰው ገዝቶት ነበር ለነዋሪ እና አልተመቸውም። በሆነ ኬዝ ሌላ ቦታ በፋሚሊ ምናምን ምክንያት ሌላ ቦታ መኖር ፈልጎ እና ከቤተሰቦቼ ጋር ነው ይሄን ቤት እንግዲህ ሊኖርበትም ማለት ሸጠው ድረስ እንደነገርኩሽ ከፋሚሊ ጋር ነው ልኖርበትም አስበው። ከዛ መሸጥም ባሰብኩበት ሰዓት ላይ ያው እንዲሸጥልኝ እፈልጋለሁ ስልሽ ዋጋ ሳወጣ እኔ የማርፍበትን ቤት ቀድመሽ እንድታዘጋጅልኝ እፈልጋለሁ። በእርግጥ ይሄ ስራ የአብርሃምን ቢሆን ይመስለኛል አይደል? ስለዚህ ከቤተሰብ ጋር እስከምኖርበት ድረስ ለቤተሰብ ለመኖር ምቹ መሆኑ እርግጠኛ መሆን አለብኝ። ምንድነው መተማመኝ? እኔ አውቀዋለሁ ቤቱን ጠንቅቄ ስለማውቀው በጣም ምቹ ቤት ነው። አብርሽም ያውቀዋል። እሱ ነገሮችን ይጨርስልሃል። በጣም ጎበዝ ልጅ ነው። ቤቱን እኔ ጥንቅቅ አድርጌ የማውቀው ስለሆነ
የሚያሳስብ ነገር የለም። ሁሉን ነገር በእኛ ተው። ከዛ ውጭ ደግሞ የሆኑ የምፈልጋቸው መጋዘኖች አሉ። የሆኑ አንዳንድ ማራግፋቸው ከእንደገና ደግሞ በድብቅ ልሰራቸው የምፈልጋቸው ነገሮች አሉ። እንደዚህ ድብቅ የሆነ መጋዘን ማግኘት ይችላል? አለ፣ መጋዘንም አለው፣ ሁሉም ነገር አለ፣ እናዘጋጅላለን። ስለዚህ መጋዘኑን ግን ማንም ሰው እንዲያውቅ አልፈልግም። እኔ የሚሰራቸውን ስራዎች ምንም ችግር የለም፣ ማድረግ እንችላለን ሁሉም ነገር። እስኪ ስለ ቤቱ አንዳንድ ነገር ለማጣራት ሞክሬ ነበር። ከዚህ በፊትም የገዛውን አንድ ሰው እያወርቸው ነበርና ቤቱ ይጮሃል የሚል ነገር ነግሮኝ ነበር። ምንድን ነው ይጮሃል ማለት? እኔም አልገባኝም፣ ግን ቤቱ ማታ ማታ ላይ የተለያየ ጩኸት እያሰማ እንቅልፍ ይነሳል ምናምን የሚል ነገር ሰምቼ ነበር። አብርሃም እኮ ከነገረኝ በኋላ ይኸውልሽ ከእሱ ጋር መጨረስ እንችል ነበረ፣ ግን ስለ ቤቱ በቅርበት የምታውቂው አንቺ ነሽ ስለተባለ ነው ከአንቺ ጋር ማውራት የፈለግኩት። ቤቱ ምንም ማየት እንችላለን። አሁንም ሄደን የምናየው ነገር ነው። ምንም እንደዚህ አይነት ኬስ የለበት። ምናልባት የራሳቸው ጩኸት ህልም ምናምን ሊሆን ይችላል እንጂ እኔ አውቀዋለሁ ቤቱን። ምን ሊጮህ ይችላል? የምን ጩኸት ነው? ሰራ እኔ ይኸውልሽ መታለል አልፈልግም። የሆነ ነገር ከሆነ ተያይዘን ነው የምናልቀው። በዚህ ጉዳይ እርግጠኛ እንድትሆኝልኝ እፈልጋለሁ። በጣም እርግጠኛ ነኝ። ምንም እርግጠኛ ነሽ? ቤት ውስጥ ከገባው በኋላ አንዳች ነገር ችግር ቢፈጠር ተጠያቂ ማድረግ አንችልም። ምንም ችግር የለም። ምንም የሚያሰጋኝ ነገር የለም። ምንም የሚያሰጋ ነገር የለም። ባልወደውስ ግን ቤቱን ምንድን ነው የምታደርጊልኝ ነገር? ካልወደድከው አልወደድከው ምን ቀይርልሃለሁ ነው። ምን ችግር አለ? ተቀያሪ ቤቶች አሉሽ? አሉኝ። እኔ ያው ማለት ቤቱን ካየሁበት ከሎኬሽኑ አንጻር ለመኪናም ለመንገድም ምርጥ ነው። ቅርብ ስለሆነ እንደፈለግ መንቀሳቀስ እችላለሁ ከሚለው አንጻር ነው። አካባቢው ላይ እንዴት ነው? ሊረብሽ ወይ ሊበጠብጥ የሚችል ሰው የለም? ምንም የሚረብሽ ነገር የለውም። ሰላም ያለው ቤት ነው ለመኖሪያ በጣም ምቹ። ሰዎችም እንደዚህ ቶሎ እነዛኞቹ ወደሆኑ እንትን ብለውት አልተመቻቸው ሆኖ መሄዳቸው ነው እንጂ እኔ ያልገባኝ ነገር ለምንድን ነው ያልተመቻቸው እነዛ ሰዎች? ኖ አልተመቻቸው ሆኖ ሳይሆን ሌላ ሀገር መሄድ ነበረባቸው። በቤተሰብ በፋሚሊ ጉዳይ ሸጠው ሌላ ሀገር ሄደው ሀገር መቀየር ስለፈለጉ ነው እንጂ ነው እንጂ ምንም። ምን ያህል ጊዜ ቆዩበት ቤቱ ላይ? የተወሰነ ብዙ አልቆዩም። የተወሰነ ጊዜ ቆይተዋል። የተወሰነ ማለት አመት? አዎ 1-2 አመት የቆዩበት ይመስለኛል። 1-2 አመት ቆይተውበት ነው ከዛ በኋላ ይወጡት? እኔ ደግሞ የሆነ ከዚህ በፊት ገዝቶት የነበረውን ሰው አውርቼ ነበርና ይሄ የጅብ ድምፅ እሰማለሁ ይጮሃል ምናምን ነገር አለኝ ያልኩሽ ሰውዬ ሲነግረኝ ኮምፎርት እንዳልሰጠውና ቤቱን በገዛው 15 ቀን ምናምን ወደ ቤቱ አልገባም ነበር ከገዛው በኋላ። ከዛ በኋላ 1 ወር ለመኖር ጥረት አድርጎ ነበርና በጣም የሚረብሽ ድምፅ እንደነበረውና በዛ ምክንያት ቤቱ እንደለቀቀ ነግሮኛል። ስለዚህ አሁን እኔ አንቺ ደግሞ ምንም አይነት ድምፅ የለውም። በእርግጥ ሌሊት ነው ድምፅ ይረብሻል እያለኝ የነበረው። ቤት እንዴት ድምፅ ይረብሻል? ጫካ አይደለ? እንዴት ጅብ ቤት አይደለ እንዴ? ቤትማ ቤት ነው፣ ግን ያ ሰውዬ ከአንቺ እንደገዛ ነበር የነገረኝ። ሲጀምር ወደ አብርሃምም ወደ አንቺም የጠቆመኝ ሰውዬ እሱ ነው፣ ከእናንተ እንደገዛው ቤቱንና ይህ ደግሞ መጀመሪያ ላይ ጓደኛዬ ነውና ቤቱን ሲያሳየኝ በጣም ነበር የወደድኩት። ቤቱ ግቢው በጣም ይመቻል። ፈልጊ ፎቅም ለመገንባት ሰርቪሶችን ለመስራት አመቺ ነው ቤቱና። አዎ በጣም አመቺ ቦታ ነው። የገዛበትም ዋጋ ደግሞ በጣም የወረደ ዋጋ ነው። አሁን ከተማ ላይ ቤት የሚሸጥበት ዋጋ አይደለም የገዛው። ያንን የሚያክል ግቢ በ3 ሚሊዮን ብር ይገዛዋል ብዬ እኔ ማሰቡም ትንሽ ከብዶኝ ነበርና ቤቱን ስለወደድኩት ነው የመጣሁት። አሁን ደግሞ ለእኔ ሊሸጡልኝ እየነገራችሁኝ ያለችው ዋጋ ራሱ ከአብርሃም ጋር ያወራንበት ይህን ያህል የተጋነነም አይደለም። ቀጥታ ይህንን ነገር ትራንስፈርም ማድረግ እችላለሁ። የምትፈልጉም ከሆነ ቼክ መጻፍ እችላለሁ። ስለዚህ ከዚህ ከማድረጌ በፊት ምናልባት አሁን ባለ 1 መኝታ ኮንዶሚኒየም ምናምን ልግዛ በምልበት ዋጋ ነው እየሸጣችሁልኝ ያላችሁት ቤቱ። እኔ እየተሰማኝ ያለው በእንደዚህ ያህል ደረጃ የወረደበት ምክንያት ምንድን ነው? ቤቱ እሱ አስቸኳይ እንትን ስለሆነ ነው። ይበልጥ ደግሞ አብርሽ እስኪ አስረዳው። አብርሽማ ያው የሚያውቀውን ነገር እየነገረኝ ነበር። እኔ ከአንቺ ነው መስማት የምፈልገው። መሰለህ አሁን ትልቅ ዲስካውንት ያደረግንበት ኬዝ እኛ ገንዘቡ አሁን በጣም ያስፈልገናል። ማን ናችሁ? እናንተ እኮ ሻጭ አይደላችሁም፣ ደላላ ናችሁ አይደል? አዎ ሻጩ በጣም ይፈልገዋል። አዎ ሰውየው በጣም ስለዚህ እናንተ ለምን የራሳችሁን ፈርቅ ይዛችሁ ጨምራችሁ መሸጥ አልቻላችሁ? እሱ አሁን ገዢ እኛ ማቅረብ ስላልቻልን ነው። ለምን? ስራችንን ያው በታማኝነት ስለምንሰራ ነው። እንደዛ ነው።
ለማንኛውም ሳራ ቴድሮስ እባላለሁ፣ መርማሪ ጋዜጠኛ ነኝ። ያው እስካሁን ድረስም በምርመራ ሂደት ውስጥ ነኝ። ተረጋጊና ቁጭ በይ ሳራ። አንተ ሴታፕን አስተካክል ካሜራውን። ከዛ በኋላ አንተ ተረጋጊና ቁጭ በይ ሳራ። ይኸውልሽ ሳራ ተረጋግተሽ ቁጭ በይ። ከአንቺ ማወቅ የምንፈልጋቸው ጥያቄዎች አሉ። ስለምጠይቅሽ ነገር መልሽልኝ። አብርሽ ምን እየሰራ ነው? ምንድነው ነገር በስነ ስርዓት መልሽለት። ምንድነው ስለሚጠይቅሽ ነገር በስነ ስርዓት መልሽለት። ሳራ ሳራ ይኸውልሽ ቁጭ በይ። አንቺ ስነ ስርዓት ሲነጅ ቁጭ በይ። እሺ ካሜራ አስጠፋልኝ። ካሜራውን አስጠፋልኝ። ካሜራውን አይጠፋም። አንተ ካሜራን አስተካክል። አብርሽ እሺ እንግዲህ ውድ ቤተሰቦቼ ያው ካሜራዬን ሴታፔን አስተካክያለሁ። ሳራ እንግዲህ መጀመሪያ ስመጣ እንድትደናበርም እንድትል ስላልፈለግኩ ነው እንደ ገዢ ሆኜ መቅረብ የፈለግኩት እሷንና ከእሷ ብዙ ሚስጥር የምናወጣ ይሆናል። እሷ ደግሞ ቅድምም እንዳያችሁት በእንትኔ ላይ ገንዘብ ታገኝ እንጂ ማንኛውንም ስራ ከመስራት ወደኋላ የምትል ሰው አይደለችም። በድብቅ የምፈልጋቸው መጋዘኖች እንዳሉ ለድብቅ ስራ ሳማክራት በጣም ፈቃደኛ ሆና ነበር ነገሮችን ስታወራኝ የነበረውና እቺ ልጅ ከጀርባዋ ብዙ የደበቀችው ሚስጥር እንዳለ እየተሰማኝ ነው ያለው። አሁን ይኸውልሽ ሳራ በግልጽ ሆነሽ ብዙ ነገሮች እንድነግሪኝ እፈልጋለሁ። በተለይ ከዚህ ከቤቱ ጋር በተገናኘ ሁኔታ የምታውቂያቸው መረጃዎች እንዳለ ለእኔ እንድትሰጪኝ እፈልጋለሁ። ምንድን ነው ቤቱ? ለምንድን ነው በተደጋጋሚ እየተሸጠ ያለው? አንቺስ ደግሞ እንደ ቋሚ ስራ አድርገሽ ይሄን ቤት ያሽበት ምክንያት ምንድን ነው? ለምን ካሜራውን አታጠፋውም እና እኛ ለምን አናወራ? ራሳችን የምንጨርሰው ጉዳይ ነው። ካሜራ ውስጥ የሚገባ ነገር አይደለም። ሳራ እሱ አይመለከትሽም። ስለ ካሜራው አይመለከትሽም። ምን አገባህ አንተ? ሲጀመር ስለምኑ ነው የምናገባ? ምን አገባህ? ያገባካል? ይኸውልሽ ሳራ ተረጋግተሽ እንድታወሪኝ እፈልጋለሁ። ምክንያቱም መጀመሪያ ላይ እያወራን የነበረው ነገሮች አንቺ ስታወሪኝ የነበሩት ነገሮች እንዳለ ስለ ወንጀል ነው። ስለዚህ እኔ ወንጀል ልሰራ ብፈልግ አንቺ ቀጥታ እንደምትተባበርኝ እየተናገርሽ ነበር የነበረው። ይሄ ደግሞ እንደ ማስረጃ ይዤዋለሁ። ስለዚህ አንቺን ቀጥታ አሁን ቢያስኩብሽ ማስረጃ ብቻ ማለት ነው ሌላ ነገሮችን እንዲፈለፈሉ አድርጌ ቀጥታ ለህግ አካላት አሳልፌ መስጠት ትችላለሽ። አንተ አስጠፋልኝ ያለ እንትና አውጣ። ምን ውስጥ ነው ያስገባኝ ነው ብለህ ደውለክ? ሳራ ይኸውልሽ አሁን እኔ ካንቺ ማወቅ ምፈልግ ደውልክልኝ። ምንድን ነው የምትፈልገው? ሳራ የሰማሽኝ ነው? አስጠፋልኝ። ይኸውልሽ ከኔ ጋር አውሪ። ስሚኝ ከኔ ጋር አውሪ። ምን አገባህ? እኔ አንቺ ላወራሽ አስጠራሽ አይደል? እሺ እኔ ማመጣው ችግር የለውም። እሱን የጊዜ ሂደት የሚፈይደው ነገር ነው። አሁን ይሄ ቤት ምንድን ነው ያለው? ለምንድን ነው በተደጋጋሚ እየተሸጠ ያለው? ካሜራ ውስጥ አታስገባኝ። ገንዘብ ከፍላችኋለሁ። ገንዘብ ከሆነ የፈለግከው ገንዘብ አይደለም እኛ የፈለግነው እውነታ ነው የፈለግነው ያልሽ። የገንዘብ ችግር የለብንም እውነትን ነው። ሚዲያ ላይ የሚወጣ ነገር አይደለም ይሄ። እሱ ይኸውልሽ አንቺን አይመለከትሽም። የሚመለከትሽ ጉዳይ አይደለም እሱ። አንቺ ወንጀል ስትሰሪ እጅ ከፍንጅ ይዤሻለሁ እኔ። ምክንያቱም አንቺ ምንም አይነት ህገወጥ ነገር ለመስራት አንቺ ተረጋጊ። ይኸውልሽ ሳራ ተረጋጊ። አስጠፋልኝ። ምን ውስጥ እንዳወጣው አንተ ታውቃለህ። ቁጭ በይ ሳራ ተረጋጊና ቁጭ በይ። አስጠፋልኝ በቃ። ይኸውልሽ ሳራ ተረጋጊና ቁጭ በይ። ነገር እንዳለ ነገርያቸው። እኔ በዚህ ቤት የተነሳ ዳሬን ልጅ ሳራ ይኸውልሽ ቁጭ በይ ተረጋጊና ቁጭ በይ። በእኔ ላይ እኮ ነው ይሄ። ከምን ውስጥ እንዳወጣው ታውቃለህ። እኔ በዚህ ቤት የተነሳ በቃኝ። ትዳሬንም ልጆቼንም ሁሉ ነገርንም ማጣት አልፈልግም። ጭቃ ውስጥ ያነሳው እኔ። ስለዚህ ይሄንን ነገር ነገርያቸው ነገርያቸው። አላወከኝም። አንቺ አትመጻደቂ። ይኸውልሽ ቁጭ በይ ሳራ። ይኸውልሽ አንቺ ስነ ስርዓት ያዢ። አትመጻደቂ፣ ስነ ስርዓት ያዢ። ቁጭ በይ ቁጭ በይ ተረጋጊና ቁጭ በይ። ይኸውልሽ ሌላ ነገር ውስጥ አትክተችኝ። ስነ ስርዓት ያዢ። ሌላ ነገር ውስጥ አትክተችኝ። እኔን አላወቅሽኝም። እኔን ስላላወቅሽኝ ነው እንደዚህ እያወራሻለሽ። ቁጭ በይ ተረጋጊና ቁጭ በይ። ሳራ የሰማሽኝ ነው አይደል? ተረጋግተሽ ቁጭ በይ። አንቺ ስልክሽን ቁጭ በይ ተረጋግተሽ ቁጭ በይ። ይሄን ስልክ አጣሩልኝ። ያለውን ነገር እንዳለ ነገር ስልክሽ ላይም ያለው እንዳለ መረጃ አሁን ከፍተን የምናየው ይሆናል። እየሰራሻቸው ያሉትን ነገሮች እንዳለ ማውጣው ነው የሚሆነው። እናወራለን፣ እኔ እናንተ እናወራለን። የምፈልገውን ገንዘብ ከፍላለሁ። ሚዲያ እንዳይወጣ አጥፋልኝ፣ ካሜራ አጥፋልኝ። አሁን ይኸውልሽ እኔ እንድታወሪኝ የምፈልገውን ነገር ብቻ እንድታወሪኝ ነው የምፈልገው። ይሄ ቤት ምንድን ነው? ለምንድን ነው በተደጋጋሚ እየተሸጠ ያለው? ሳራ የሚጠይቅሽን ጥያቄዎች እንዳለ አንድ ባንድ መልሽለት። አለበለዚያ ታውቂያለሽ፣ እኔ ጋር የምትሰሪያቸውን ስራዎች ታውቂያለሽ። እያንዳንዱን ነገር ነው ማፈራረጠው። ሲጀመር አብርሃም ይኸውልህ የሚበልጥብኝ ነገር የለም። አብርሃም ይኸውልህ ሲጀምር መጀመሪያ የነገርኩህ ነገር ነበር። የምታውቀውን ነገር እንዳለ በግልጽ እንድትነግረኝ ይፈልጋል። እኔ የመጣሁት አንተን ልረዳ ነው። እቺ ሴትዮ የምትሰራቸው ሌላ ነገሮችም ካለ ፊት ለፊት እንድትናገር ይፈልጋል። አንቺም ደግሞ ስለዚህ ቤት የምታውቂው እንዳለ መረጃ እንድትነግረኝ ይፈልጋል። የሰማሽኝ ነው አይደል? ነገርኩህ እኮ ስራ ነው
ኮሚሽን ስራ ነው። ኮሚሽንም ቢሆን ግን በጎጥ መልኩ እየሰራች የነበረው ብዙ ነገሮች ነበሩ አይደል? ያው ስርዓት ያዝ አብርሽ፣ ስርዓትን ያዝ። ምንድነው የምታወራው? ሳራ የምትቀባጥረውን ነገር አቁም። ሳራ ይኸውልሽ ስነ ስርዓትሽን ያዥ፣ እጅሽንም አትጠቁሚበት። አንቺ የምትጠይቂውን ጥያቄ ልመለሽ ፍቃደኛ አይደለሽም አይደል? ማውራት የምትፈልጊው እኔ ነገርኩህ እኮ በቃ። ምንድነው የነገርሽ? እዚህ በላይ የምልህ ነገር የለኝም። ምንድነው የነገርሽ? እንዴ ሲጀመር ያገባሃል። ገንዘብ ነው የምፈልገው፣ ገንዘብ ከፍላለሁ፣ ካሜራ አጥፋልኛል በቃ። ገንዘብ ችግር የለብኝም። ካንቺ በቆሻሻ መንገድ ያመጣሽውን ገንዘብ ደግሞ የሚፈልግ ማንም ሰው ቀላል ነገር ነው። ይኸውልህ ነገሩ ቀላል ነገር ነው። ሚዲያ ላይ የሚወጣ ነገር አይደለም። እናወራለን። ምንድነው ቤቱሽ? ንገሪኝ። ቤቱ ምንድነው? ምን አገባክ? ምን አገባ ማለት ምን አገባክ? ሳራ ይኸውልሽ ወደማልፈልገው ነገር ውስጥ ልከቺኝ። ሲጀምር አብርሃም ይኸውልህ አንተ ምንም እንድደብቀኝ አልፈልግም አላልኩም? የምታውቀው ሚስጥር እንዳለ ንገረኝ። ምንድነው እቺ ሴትዮ እየሰራች ያለችው? እኔ ስልኳን መበርበሬ አይቀርም፣ ስልኳ ላይ ሚስጥሮቹን ማግኘት አይቀርም። ስልክሽ ላይ ያሉት ሚስጥሮች ደግሞ እንዳለ ይፋ ማውጣቸው ነው። የሰማሽኝ ነው አይደል ሳራ? የምትሰሪውን ነገር አልነግሪኝም? ይኸውልሽ በጣም ረጋ ብዬ ነው ነገሮችን ንገራቸው። ላግባባሽ እየሞከርኩ ያለሁት። ብነግራቸው ነው የተሻለ አማራጭ ነው። ምን ልንገራቸው? እኔ ንገራቸው። ቤቱ ውስጥ ድምጽ እንዳለ ታውቂያለሽ አታውቂም? ዝም በል። የምን ድምጽ ነው? ቤት ውስጥ የምን ድምጽ ነው የምታወራው? የጅብ ድምጽ እንዳለ ታውቂያለሽ አታውቂም? አእምሮ ላይ ያለው ጅብ ይሆናል። ዝም በል። ስለምን ጅብ ነው የምታወራው? በቃ ዝም በል። ታውቂያለሽ፣ በደንብ ታውቂያለሽ። ምንድነው ማውራት? አንቺ ልጅ ተረጋግተሽ ቁጭ በይ። ለምን ስነ ስርዓት የማትይዥው? የምታውቂውን ነገር አለበለዚያ አንቺ ለምን ስነ ስርዓት የማትይዥው? ቁጭ በይ። ቁጭ በይ ልጅ ሳራ፣ እየነገርኩሽ ነው። አላወቀኝም። ሳራ ማን ነው? አንቺ ተረጋግተሽ ቁጭ በይ። ስሚኝ፣ ተረጋግተሽ ቁጭ በይ። ቁጭ በይ፣ ተረጋጊና ቁጭ በይ። ምንም በደነፋ አይደለም፣ ምንም አታመጪም። አሁን ምንም ማምጣት የምትችይበት ኮንዲሽን ላይ አይደለሽም ያለሽ። ሲጀምር ይኸውልሽ በር ላይ ከበቂ በላይ ህግ አካላት አሉ። አንቺን ቀጥታውን ወደ ጣቢያ ነው የምትሄጂው። እዛ ከመሄድሽ በፊት ግን ነገሮች ቀለል እንዲሉሽ የምታውቂው ሚስጥር እንዳለ እንድነግሪኝ ይፈልጋሉ። እንዲህ ስለተናደድሽ ፊትሽ ስለተቀየረ ስለቀላ ምናምን ማንም የሚተውሽ የለም። ሲጀምር ሆን ብለሽ እያወናበድሽ ያለሽው የምታውቂው ሚስጥር ለመደበቅ። አሁን ይኸውልሽ ሳራ፣ አብርሃምም አውቀዋለሁ የምትለው ነገር እንድነግረኝ ይፈልጋሉ። አንቺም ደግሞ ስለ ቤቱ የምታውቂው ቤቱ ምንድነው? ጩኸቱ ድምፁ ምንድነው? ከየት ነው የሚመጣው? አብርሃም ወደ አንተ ልምጣ። አንተም ይኸውልህ እየደበቅኝ ያለው ነገር ነው እየተሰማኝ ያለው። እሺ እቺ ሴትዮ ምንድነው እየሰራች ያለችው? ምን ነበር ስታሰራ የነበረው? እኔ የማውቀውን ስራ ልንገርህ። እሺ ከማውቀው ስራ የምታውቀው ነገር የለም አንተ። ከኔ የተሻለ የምታውቀው ነገር አለ? በቃኝ። ይህ ስራ በቅቶኛል። እሺ ቀጥል። ሲጀመር እኔ በቅቶኛል ይህ ስራ። በቃ ልጆቼን ጎዳና መበተን አልፈልግም። እንዴ ጭራሽ በህይወቴ መጡ። በህይወት በነፍሴ ስንቴ ነው የነገርኩሽ? እነዚህን ሰዎች ገንዘባቸውን እንስጣቸውና ይህንን ነገር ይብቃል። ስለምን ገንዘብ መስጠት ነው የምታወራው? ታውቂያለሽ ከጭቃ እንዳደረሱ አታውቅም? እዚህ ያደረሱ እንደማታውቂ አቱኝ። አሁን በቅቶኛል። እኔ ቦቅባቃ መታወቂው ነገር የለም። ዘርበል። አንተ ጋር መስራት አልነበረብኝም። ጎበዝ ልጅ መስለኝ ነበር እዚህ ያደረስኩ። ነገርኩሽ፣ ከዚህ በላይ አልችልም። እኔ ያለውን ነገር እንዳለ አብርሃም ይኸውልህ፣ አሁን ይኸውልህ ነገሮችን አንተ ማታወሳስባቸው። በግልጽ እቺ ሴትዮ ምንድነው የምትሰራው ንገረኝ። ምን አለ መሰለህ፣ እሺ እንዳልኩ ኮሚሽን ስራ ነው ስራው። ግን እሷም ቀድማ የምትሰራቸው ስራዎች ነበር። ይህንን ነገርም እንዳውቅ ያደረገችኝ ያው በምሰራው ስራ ላይ ጎበዝ ስለሆንኩኝ እና ወደዚህ ስራ ውስጥ ይህንን ነገር እንዳውቅ የሚያደርገች አረብ ሀገራት ላይ ያሉ ኢትዮጵያውያን፣ የተለያዩ ሀገራት ላይ ዓለም ላይ ማለት ነው ዲያስፖራዎች ምናምን አሉ። ሀገራቸው ላይ መጥተው መኖር የሚፈልጉ። እስኪ ዝም በል። ሀገራቸው ላይ መጥተው መኖር። አንቺ ተረጋጊና ቁጭ በይ። ምንድነው የምታወራው? ምን አገባሽ? ምን አገባሽ? እኔ ጨርሰዋለሁ። ተረጋግተሽ ቁጭ በይ። ከኔ ተሽለ ነው አንተ የምታወራው? እሺ ንገሪኝ። አንቺ መንገድ ዝም በል። እሺ ቀጥል አብርሃም። ከምንም እንደማልቆጥርሽ ወቂ ከዚህ በኋላ እና አሳያለሁ። አገራቸው ላይ መጥተው ቤት እንዲኖራቸው እዚህ ኑሯቸውን ለማድረግ እዛ ሰርተው ጥረው እዚህ በቃ ለኑሮ የሚመጡ አሉ እና እዛ ሆኖ ቤት መግዛት ምናምን ይፈልጓሉ። እሺ እኔ የቤቱን ነው የማውቀው። የስራ ሌላ ሊኖር ይችላል። እኔ የማውቀው ነገር የለም። እና ቤት ለመግዛት ሲያስቡ እንዳልኩ ደላላ ነው የሚገናኙት። እዛ ሰዎች አሏት በተለያየ ቦታ ማታውቃቸው ሰዎች የሉ። አብርሽ ዝም በል። ምንድነው የምታወራው? እና ትስማማለች። በቃ እሺ፣ እዚህ በላይ አታወራም።
ምንም ብትኝ ከማውራት አልቆም። ምንም ብትይ በቅቶኛል። እኔ ሳራሻለሁ። እሺ ምን እንደሆነ እኔ አሳያለሁ። ቁጭ በይ። ወሬ ነው የምትይው። ጀምር። ዞር በል አንተ። አንቺ ምን እንደምትይው ቁጭ በይ። ተረጋጊ። እየነገርኩሽ ነው፣ ያስጠነቀቅኩሽ። ጫፌ መንካት አትችልም። ና ውሰዱና እንደምታናግሯት ተናግሩልኝ። እጂ እንግዲህ ውድ ቤተሰቦቼ ያው ሳራ የነበረችበት ነገር በጣም ማለት ምን አይነት ደረቅ ነሽ ብዬ መናገር እንዳለብኝ ራሱ አላውቅም። በጣም ድርቅ እያለችብኝ ነበረ። ሴት ልጅም በእንደዚህ አይነት ሁኔታ ማውራት አልፈልግም ነበር፣ ግን ስላስገደደችኝ ነው እሷን በምትፈልገው ቋንቋ እንዲያወራት ያደረኩት። ለማንኛውም ያው አሁን ላይ ግን ሚስጥሩን እንዳለ ልትነግረኝ ቃል ገብታልኝ ነው ካሜራዬንም በድጋሚ ያበራሁት። አብርሃምም ደግሞ ጀምሮልን የነበረው አንድ ታሪክ ነበረ። ሴትዮ በተለያዩ ሀገር የሚኖሩ ዲያስፖሮች እዚህ ቤት እንዲኖራቸው በሚፈልጉበት ጊዜ የተለያዩ እጇ ረጅም እንደሆነና እዛ ድረስ ብዙ ሰዎች እንዳሏትና እዛ ያሉት ሰዎች የሚያደርጉት ነገሮች እንዳለ ጀምሮልን ነበረ። ሳራ በጣም ስለተቆጣችና አግሬሲቭ ስለሆነች እሷን አረጋግቼ መቀጠል ስለነበረብኝ አብርሃም ጀምሮልኝ የነበረውን ታሪክ አቋርጫለሁና ከዛ ጀምረን እንግዲህ ያሉትን ነገሮች የምነጋገር ይሆናል። እስከ ፕሮግራሚ ፍጻሜ ድረስ አብራችን እንድቆዩ በድጋሚ ጋበዝኳችሁ። እሺ አብርሽ ካቋረክልኝ እንድቀጥልኝ እፈልጋለሁ የጀመርክልኝን ታሪክ እና እንዳልኩ ነው። ብዙ ሰዎች አሉ ቤት አገራቸው ላይ ለመኖር ውጪ ደግሞ አገራቸው ላይ ኑሯቸውን ለማድረግ የሚፈልጉ ሰዎች አሉ እና እዛ ያሉ ቤት ማስገንባት ይፈልጋሉ ወይ ደግሞ ያለቀለት ቤት መግዛት ይፈልጋሉ። እና ይሄንን በሚያስቡ ሰዓት ብዙ ኮንታክት አላት እንዳልኩ እና ወደ እሷ ነው የሚመጣው። እሷ ጋር ሲመጣ ምን አይነት ስራ ነው የምትሰራው? ቤቱን ላይኖር ይችላል ነው የምልህ። አሁን እዚህ ጋር ይህ ቦታ ላይ ቤት አለ ተብለሃል፣ ባዶ መሬት ሊሆን ይችላል፣ ግን ካርታ ምናምን የሚያስፈልጉትን ፋይሎች ታሟላለች፣ አሟልታ ትልክላችኋለች። ይሄ እንዴት እንደሚደረግ አላውቅም። ከዛ ገንዘባቸውን ያስገባሉ። ስለዚህ አሁን እያልከኝ ያለኸው በቦታው ላይ የሌለ ባዶ መሬት ተልኮላቸው ያ መሬት ካርታ ወጥቶለት በዛ ጋር ቤት እንደሚገነባ ወይም ደግሞ የተገነባ ቤት የሰው ቤት አንስታ እንደሚሸጥና ፋይሉ በእጇ እንዳለ አድርጋ ህገወጥ ሰነዶች አሰርታ ቤቶቹን ትሸጥ ነበር ነው። ተሳስቻለሁ? አልተሳሳትኩም። ሳራ እያንዳንዱን ነገር እንድነግርኝ ይፈልጋለሁ በስነ ስርዓት። ሲጀምር በስነ ስርዓት ቁጭ በይ፣ ተስተካከይና ቁጭ በይ። ከዘብልሽ አሁን ማወቅ የምፈልጋቸው ነገሮች ንገሪኝ። አሁን አብርሽ እየነገረኝ እንዳለው ውጭ ያሉ ሰዎችን በምን አይነት መንገድ ነው አሳምነሽ ደርድረሽ ገንዘባቸውን እንዲያወጡ ካደረግሽ በኋላ እየሸወድሻቸው ያለሽ? አዎ ምን መሰለህ፣ ያው ይሄ የስራ ጉዳይ ነው። እኛ ድለላ ነው ስራችን። ድለላ እኮ ማጭበርበር አይደለም። አይ ነው እኛ ያው አስበበት የምታደርገው ነገር አይደለም። ኖርማሊ እንደዚህ አይነት ስራ ውስጥ ስትገባ አስበሽበት የማታረጊው ከሆነ እንዴት ነው የሌለን ቤት አለ ብለሽ ወይም ደግሞ የሌለን መሬት አለ ብለሽ እንዴት ነው አሳምነሽ የሚሸጭላቸው? ከባድ ነው። ኖርማሊ እኔም ሰው ነው ያስገባኝ። እውነት ለመናገር ወደዚህ ስራ የሆነ ወዳጄ ነበር ያስገባኝና ከባድ ነው። ከገባበት በኋላ እንደዚህ አይነት ማሰብ በጣም ይከብዳልኝና እኛ ፎከሳችን ያው ገንዘቡ ላይ ነው። እንደዚህ አይነት ነገር ዋናው እኔ የማገኘው ገቢ ነው። ህይወታችን ሙሉ በሙሉ ቀይሮታል ማለት ይቻላል። እና ስለዚህ ወንጀልም ቢሆን አይመለከትሽም ገንዘብ እስካገኘሽበት ድረስ? አዎ። እሺ ሰዎቹን በምን አይነት መንገድ ነው የምታዋሯቸው የምታሳምኛቸውስ በምን አይነት መንገድ ነው? ማለት ያው እነሱ የሚፈልጉትን ነገር ተረድተን እነሱ የሚፈልጉትን ነገር ነው የምናቀርብላቸው። የሚወዱትን ነገር እናቀርብላቸዋለን። ግን ኦልሬዲ ገንዘባቸውን ከፍለው ምናምን ከገቡበት በኋላ ነው ያን ነገር እንዳለ የሚያዩት። እነሱ ደግሞ ከዛ ነገር መውጣት ነው የሚፈልጉት። በዛ መሀል ስናሻሽጥ እኛ ትርፋማ እንሆናለን፣ እናገኝበታለን። አሁን ሳራ እየጠየኩሽ ያለሁት እኔ ጥያቄ እየጠየኩሽ ያለሁት እንዴት አድርገሽ ነው ውጭ ያሉ ዲያስፖሮችን በተለያዩ ሀገር የሚገኙ ኢትዮጵያውያን እዚህ ሀገራቸው ላይ ቤት ንብረት ማፍራት ፈልገው ለነሱ በህገወጥ ሰነድ የተዘጋጁ ነገሮችን እንዳለ አድርገሽ እንዴት ነው የምታቀርቢላቸው?
ምን መሰለህ እነሱን በተለያዩ ሶሻል ሚዲያዎች ኢንስታግራም፣ ፋይበር፣ ቴሌግራም ምናምን አፈላልጌ እነሱን አግኝቼ ያዋራቸዋለሁ። ያው የማሳመን ስራ ይኖራል። እነሱን ካሳመንኩ በኋላ ያው ገንዘብ ፋይሎችን የተለያዩ ቤቶችን ፌክ ቤቶችን እያነሳሁ ምናምን ቦታዎችን እልክላቸዋለሁ። እሱን ካዩ በኋላም ሰዎች ያው ይወዱታል ምናምን ገንዘባቸውን ያስገባሉ። ከዛ መጨረሻ ላይ በቃ ፌክ እንትኖችን ነው የምንልክላቸው፣ መረጃ ይዘን እንልክላቸዋለን። ሲመጡ እዚህ ምንም እንትን የሚያገኙት ነገር የለም እና እኔ በራሱ መውጣት ፈልጋለሁ። በጣም ከባድ ስራ ነው እውነት ለመናገር። ያው ገንዘብ ነው ህይወታችን ቀይሮልናል እና እኔ በራሱ መውጣት ፈልጋለሁ። እኔም ሰው ነው እያሰራኝ ያለ፣ ከኔም ሌላ ሰው አለ። አንቺ በላይ? አዎ እኔ በላይም ሰው አለ እና ብዙ መረጃዎች አሁን አንተ እጅ ገብተዋል። ኦልሬዲ ካሜራ አለ ምናምን ስልኬን ይዛል እና ከባድ ነው ምነግርህ። አሁን ለእኔም ከባድ ስለሆነ እኔም መውጣት ፈልጋለሁ ከዚህ ችግር። ሊሰራውን እንድታስመስይ አልፈልግም። እኔም መውጣት ፈልጋለሁ ምናምን ሳይሆን ተመችቶሽ ተደራድርሽ እየኖርሽበት ያለው ሁኔታ ነበር የነበረው። ሲጀምር በደሃ አምባ ነበር ስቀልጄ የነበረው። እነዚህ ሰዎች ምስኪን ወንድሞቼ እንግዲህ እህቶቼም በተለያዩ ሀገር እየለፉ ያሉት ያልፍልናል ብለው ነው። ግን እነሱ እዛ ለፍተው ጥረው ግረው ያመጡትን ነገር አንቺ ቁጭ ብለሽ እየበላሽባቸው ነው ያለሽው። ያጭበረበርሻቸው፣ ያታለልሻቸው። ከዛ በኋላ ደግሞ ምን ትነግሪኛለሽ? የሆነ ሰው ገፋፍቶሽ ወደዚህ ስራ እንደገባ ነው እየነገርሽኝ ያለሽው። ለማንኛውም ይሄ የህግ ጉዳይ ነው። ህግን የማረጃውን የሚያስፈልገኝ መረጃ ከአንቺ ስለሰበሰብኩኝ በተለይም ከስልክሽ ላይ ብዙ ነገሮች አግኝቻለሁ። በደንብ መጣራትም መረጋገጥም ስላለበት ነው በውድ ቤተሰቦች ማቅረብ ያልቻልኩት ይሄን ነገር። አሁን ግን እንድትነግሪኝ እንድታጫውች የሚፈልገው ያ ቤት ምንድን ነው ያለው? ለምንድነው በተደጋጋሚ እየተሸጠ ያለው? እና ደግሞ ቤቱም በተደጋጋሚ የጅብ ድምፅ እንደሚያሰማ ቤት ውስጥ ጩኸት እንዳለ አብርሃምም ማረጋገጥ ችለዋል። ከዚህ በፊትም ደግሞ የሸጣችሁላቸው ሰዎች ከስረው ቤቱን ጥለው የሚወጡ ያሉት በዛ ምክንያት ነው። ይሄ ነገር እንዴት ነው ሊፈጠር የቻለው? ምን መሰለህ እኔ አሁን እዛ ጩኸት እንዳለ ምናምን እውነት ለመናገር አውቃለሁ፣ ሰምቻለሁ። ምን እንደሆነ አላውቅም። በአዳም ልኮ ይሁን አላውቅም። እኔ ምን እንደሆነ አልገባኝም። በትክክል ቤቱ ግን የጅብ ጩኸት አለው? አዎ አለው። አንቺ በምን አረጋገጥሽ? ቼክ አድርገናል ሄደን። በተለያየ ሰዎችም የተለያዩ ሰዎች ጥለው የሚወጡትና እንደዛ በዲስካውንት ቶሎ እንትን የሚሉትም ለዛ ነው እና ምናልባት ቦርስ የተረከበው ሰውዬ ምናልባት እና አለቃዬ ምናልባት ሊያውቅ ይችላል። እሱ ሊያውቅ ይችላል። እኔ ምን እንደሆነ አላውቅም ስለ ጩኸቱ። ስለዚህ እያወቅሽ ነው ይሄን ቤት በተደጋጋሚ የምትሸጪ ነበር? ሳራ አንቺ አሁን ይኸውልሽ በወንጀል ላይ ወንጀል እየደራረብሽ ንጹህ በቅንነት አገራቸውን ህዝባቸውን እያገለገሉ ያሉ ደላሎችን ስም የምታጠፊ ነሽ። በእርግጥ አብዛኛው ደላላ በህገወጥ ስራ ላይ ይተሰማራል፣ ገንዘብ ያገኝበት እንጂ ማንኛውንም ስራ ሊሰራ ይችላል። ግን እንደናንተ አይነት መጥፎዎች ናቸው የሰዎችን ስራ እያጠፋችሁም እያበላሻችሁም ስማቸውንም እንትን እያላችሁ ያላችሁት። እሺ አሁን በእጅሽ ላይ ያሉ ነገሮች እንዳለን ማለት ስልክሽ ላይ ያዩዋቸው ነገሮች አሉ። እነሱን አሁን ስላልተጣራ መረጃውን ማውራት አልፈልግም። እንዴት አድርጋችሁ ነው ህገወጥ ካርታ የምታሰሩት? በምን አይነት መልኩ ነው? እሺ ያለቀ ቤት ፋይል አደራጅተሽ በፌክ መልኩ ተሰርተው ለገበያ የሚቀርቡት? ያው እንደነገርኩ ነው። መጀመሪያ ህጋዊ ፋይል ነው የምንልክላቸው። ያ ምንም መሬት ላይ የሌለ ነገር ማለት ዝም ብለን ነው እኛ የምንልክላቸው። የሆነ ነገር አንስተን ፎቶ ከዛ በኋላ ነው እንትን ብለን የምንልክላቸው። ያው ዋናው የማሳመን ስራ ነው። እነሱ ደግሞ ያምነዋል በቀላሉ። እንደዛ ነው እስካሁን ስንሰራ የቆየን። ለማንኛውም ሳራ ይኸውልሽ ከአንቺ ጋር በደንብ ማውራት እፈልጋለሁ። ግን ማውራት የምፈልገውም በእንደዚህ አይነት ልክ ሳይሆን እጄ ላይ አሁን የገቡት መረጃዎች እንዲጣሩ የተፈለጉት መረጃዎች በደንብ ከተጣሩ በኋላ ከአንቺ ጋር በደንብ ማውራት እፈልጋለሁ። ስለዚህ ለማንኛውም መኪና ላይ ጠብቂኝ። አንቺ ተነሽ ውጪ። አብርሃም ይኸውልህ ቅድም ስደብቀኝ የነበሩ ነገሮች አሉ አሁን ያወጣሃቸው። እኔ አሁን አንተን ለመርዳት ነው የመጣሁት። አንተን ስረዳ አንተም እዚህ ወንጀል ስራ ውስጥ ተሳታፊ ከነበርክ በእርግጥ መቀጣት ስላለብህ መማርም ስላለብህ የምትማርበትን ነገር የምናስተካክል ይሆናል። ግን ስለዚህ አሁን እየተወራ ስላለው በተለይ
ስለ ጨረቃ ቤቶች በደንብ እንድነግረኝ እፈልጋለሁ። ስልኳ ላይም የተወሰኑ መረጃዎች አይቻለሁ። አንተ በዚህ ስራ ላይ ምንድን ነበር ሚናክ? ተሳትፎ ምንድን ነው? ውጭ ያሉ ዲያስፖሮች ምናምን ከነሱ ጋር ነው ኮኔክሽኑ። እሷ እነሱን አሳምና እንትን ማለት ነው ምሰራው። እኔ ደግሞ እዚህ ብዙ እንዳልኩ እውቀት እንትን አለኝ፣ ኮኔክሽን አለኝ ከሰዎች ጋር ምናምን እና ቀልጣፋ ሰራተኛ ነኝ እና ያንን ነገር እንዳውቅ ያደረገችኝ እዚህም ይሰራል። እዚህም በሌሉ ቤቶች አሉ ብላችሁ ትሸጣላችሁ? እዚህም ይሰራል። ክፍለ ሀገሮች ውስጥ እየሄድክ እየተዘዋወርክ ይሰራል እዚህ። ስለዚህ እና ይህንን ስራ እንድሰራ ነው። አንተም እዚህ ስራ ውስጥ ነበርክ ማለት? እኔ በእውነቱ ከሆነ እንዳልኩ እኔ የለውጥ ፈላጊ ነኝ። ተርዳኛ አይደል? ለውጥ መፈለግ ኩት ህይወት አለ። ከባለቤት ጋር ያሳለፍነው ህይወት አለ። ከባድ ህይወት ነው። ብቻ እንደዚህ ብዬ ልነግር አልችልም። እና አንዳንዴ ያለ ኑሮን በፍቅር ብትጓጓበት ጊዜ ላይ ደርሰህ ታውቃለህ? የዛ ታይሚንግ ላይ ነው እሷን ያገኘዋል። እና እንዳልኩም የሆነ ህይወት የተወሰነ እየተቀየረ መጣ። ልጆቼም ተረፉ እና ያንን ፍለጋ ነው። በቃ አላንገራገርኩ። ስለዚህ እያንዳንዱ ህገወጥ ስራ ውስጥ ነበር። እዚህ ከተማው ላይ የሚደረገውን ነው። የዛ ጋማ ማን ያስደርሰኛል? እሷ ነው የምጨርሰው። እዚህ ሰዎችን አመጣለሁ። የፋይሉ ጉዳይ እዛው ራሳቸው ነው የሚጨርሱት። እኔ ሰውን ማሳመን ነው ስራዬ። በሌለ ቤት በሌለ ቦታ አለ ብለው ማሳመን ነው። የሌለን ነገር ማለት ነው። የሌለን ነገር ያንን ስራ ልክ ጨርሼ ሰውየው መስማማት ሲጀምር የፋይል አቅርቦት የካርታውን የምናምኑን የሚጨርሱት እነሱ ናቸው። አንተ ግን ቀድመህ ታውቃለህ፣ በሌለ ቦታና በሌለ መሬት እየሸክ እንደሆነ ታውቃለህ። ነግሬያለሁ እኮ መጀመሪያም ነግሬያለሁ። እሷ ናት የነገረችኝ እንደዚህ እንደሚሰራ። የነገረችኝም መንገር ፈልጋ እኮ አይደለም። ስራ ላይ በጣም ጎበዝ ነኝ እና ከምትለኝ ፍጥነት በላይ ፈጥኜ ከምትለኝ ገንዘብ በላይ አስደርጌ ነው የምሸጠው የነበረው እና ያ ፍጥነቴ ነው፣ ያ የስራ አካሄዴ ነው። እሷም እንደዚህ እንድትሆነ ያደርጋል እንጂ እኮ ስታስበው ማን ያስጠጋል? እንደዚህ አይነት ቦታ ላይ እንዴት ሊያስጠጉኝ ይችላሉ? እሱ ልክ ነህ። ያው ግን አንተም እያደረክ የነበረው ነገር ወንጀል ነው ታውቃለህ አይደል አብርሽ? ለማንኛውም ይኸውልህ አብርሃም የሰጠኸኝ ጥቆማ አሪፍ ነው። ብዙ ቤተሰቦችን የሚያነቃ ነገር እንዳለው እርግጠኛ ነኝ። ውድ ቤተሰቦች እንግዲህ እናንተም ባላችሁበት ቦታ ለፍታችሁ በሀገራችሁ ሀብት ንብረት ማፍራት ፈልጋችሁ በየትኛው መንገድ እንዴት አድርጋችሁ አገራችሁ ላይ ኢንቨስት ማድረግ እንዳለባችሁ ቤት መገንባት እንዳለባችሁ ብዙ ጥያቄው ለእናንተ የምተወው ነው። ምክንያቱም ብዙ እህት ወንድሞቼ በዚህ ጉዳይ እየተጭበረበራችሁ እንዳለ ነው አሁን እየተሰማኝም እየደረስኩበትም ያለው ነገር። አብዛኛው ደላሎች ማለትም በሶሻል ሚዲያ ላይ እያገኘናቸው ያለናቸው የሌሉ ማቴሪያሎችን እንዳሉ እቃዎቹ እንዳሉ አቅርቦት ላይ በብዛት እጃቸው ላይ እንዳለ እንደዚህ አድርገው ብዙ ሰዎችን እያታለሉ ያሉትና እናንተም የምትመርጡትን ነገር ጥንቃቄ እንድትወስዱ በዚሁ አጋጣሚ ማሳሰብ እፈልጋለሁ። ከዛ ውጭ ደግሞ በተቻለ መጠን ነገሮችን በምታምኗቸው በቤተሰብ ጉዳይ በቤተሰብ በእህት በወንድም በኩል ነገሮች እንዲጣሩና እንዲረጋገጡ ከዛም ውጭ ደግሞ ህጋዊ መሆኑና ህጋዊ አለመሆኑን በመንግስት አካላት እንዲረጋገጠላችሁ ካደረጋችሁ በኋላ ገንዘባችሁን እዛ ላይ ማፍሰስ የምችሉ መሆኑን መንገር ፈልጋለሁ። ከዛ ውጭ ግን እነዚህ ሰዎች ምንም እርግጠኛ ባልሆናችሁበት ነገር በምላሳቸው ደልለው እንዲሁም ደግሞ በተለያዩ ቴክስቶች እየጻፉ የተለያዩ ፎቶዎች እየላኩ እናንተን ለማሳመን ጥረት ያደርጋሉና ፌኮቹን ከሪሎቹ እንድትለዩ በዚሁ ማሳሰብ እፈልጋለሁ። ስለዚህ እንግዲህ ይኸውልህ አብርሽ እኔ እናንተ በዚህ መልኩ ባንገናኝ ደስ ይለኝ ነበር። እኔ አሁን አንተን የመጣሁት እንግዲህ ሙሉ ለሙሉ እንደምረዳ ለባለቤትም ቃል ገብቼላታለሁ። ግን በህገወጥ ስራ ላይ አንተም ተሰማርተህ ባላገኘህ ደስ ይለኝ ነበር። ግን አሁን እየነገርከኝ ባለው ነገር አንተም ህገወጥ ስራ ውስጥ ስለነበር ከአንተንም ደግሞ መታረም ስላለብህ ይኸውልህ እኔ ለሚደርስብኝ ነገር ችግር የለውም። መስዋዕትነት የከፈልኩትም ለቤተሰብ የቤተሰብን ነገር ምናልባት ካለ ቤተሰብ ካለ ከመሰረት ልጆች ካሉ ይገባ ይሆናል ለነሱ ብዬ ነው። ለማንኛውም አብርሽ ይኸውልህ እና የእነሱን ነገር ብቻ እንትን ብትልልኝ ደስ ይለኛል።
እኔ ላይ ለሚደርሰው ነገር ብዙ ችግር የለውም። ይኸውልህ አብርሽ እነሱ ላይ ምንም የሚደርስ ነገር የለም። ለእነሱ ጥበቃ ማድረግ ባለብኝ እነሱ መርዳት ባለብኝ ልክ እረዳቸዋለሁ። ይሄ ነገር እልባት አግኝቶ አንተም ደግሞ የሚገባህን ቅጣትህን አግኝተክ ታርመህ ወደ ማህበረሰቡ እስከምትመለስ ድረስ የሚያስፈልጋቸውን ነገሮች መረዳዳት ባለብን ልክ ከእነሱ ጋር የምንረዳዳ የምንጠያየቅም ይሆናል። በዚህ ጉዳይ ሀሳብ እንዲገባ አልፈልግም። ግን እየሰራህ የነበረው ነገር ወንጀል ነው። ስለዚህ አንተንም ሳራንም ለህግ አሳልፌ መስጠት ስለሚጠበቅብኝ ቀጥታ አንተንም ወደ መኪና ወስጄ ለህግ አካላት ማስረከብ ይሆናል። ለማንኛውም ውጭ ላይ ጠብቀኝ። እንግዲህ ውድ ቤተሰቦቼ ያው እንግዲህ እስካሁን ድረስ ፕሮግራሚን ስትከታተሉኝ እንደነበረው እዚህ ጋር እየተሰሩ ያሉ ብዙ ወንድመቶች እየተጭበረበሩ ያለበትን ነገር ነው። እንደ አጋጣሚ ከመጣንበት ታሪክ ጋር ባይገናኝም እጃችን ላይ ግን የገባው መረጃ ሳራ በጣም ብዙ አይነት ወንጀሎችን ስትሰራ እንደነበር የሚያረጋግጥ ነው። አሁንም ደግሞ በማውራት ላይ ያለችው ገንዘብ ተልኮላቸው ገንዘባቸው እንዲመለስላቸው እየፈለጉ ያሉ ሰዎች ስልኳ ላይ ቴክስት አግኝተናል። እንግዲህ ምናልባት በዚህ ኬዝ ከሳራ ጋር ተገናኝታችሁ የምታውቁ ካላችሁ በሳራ ተጭበርብር ያለው የምትሉ ካላችሁ ባካችሁ ኮመንት ላይ ማስቀመጣችሁን እንዳትረሱ። ምክንያቱም ይቺ ልጅ ወደ ህግ አሳልፌ ስሰጣት የእናንተንም ኬዝ አንድ ላይ አቅርቤ በአግባቡ ቅጣቷ እንድታገኝ እፈልጋለሁ። ከዛ ውጭ ደግሞ በእንደዚህ በጨረቃ ቤት በተለያዩ ከውጭ ሀገር ሆነው ወደዚህ ሀገር ቤት መግዛት ፈልገው እየተጭበረበሩ ያሉ ሰዎች ስላሉ ይህንን ነገር ለነሱ ቪዲዮ እንዲደርስልኝ እፈልጋለሁና ቻናሉን በተቻላችሁ መጠን ሼር በማድረግ የሰው ልጆችን ህይወት ንብረትም ገንዘብም ጊዜያቸውንም ከማባከን እንድጠብቁልኝ እፈልጋለሁ። እስካሁን ድረስ ፕሮግራሜንም ስትከታተሉኝ ስለቆያችሁ ከልብ አድርጌ ነው የማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ አግዙኝ፣ ደግፉኝ። እንዲሁም ደግሞ ላይክ በማድረግ ቪዲዮን በመጀመር ለተለያዩ ውድ ቤተሰቦቻችሁ፣ ዘመዶቻችሁ፣ ጓደኞቻችሁ እንዲደርስ አድርጉልኝ። እስካሁን ድረስ ስለተከታተላችሁኝ ከልብ አድርጌ ነው የማመሰግናችሁ። እወዳችኋለሁ። ቸር ያቆየን።